በሀገሪቱ ያጋጠሙ ችግሮችን ለመፍታት በወንድማማችነት መስራት እንደሚያስፈልግ የኦሮሚያና የአማራ ብልጽግና ፓርቲ ቅርንጫፍ ከፍተኛ አመራሮች ገለጹ። ለሁለት ቀናት በአዳማ የተካሄደውን የሁለቱን ክልሎች የብልጽግና ፓርቲ አመራሮች ውይይት መጠናቀቅ ተከትሎ በተሰጠው መግለጫ በጦርነቱ የደረሱ ጉዳቶችን መልሶ ለማቋቋም በጋራ መስራት እንደሚያስፈልግ ተነግሯል። አንዱ ዓለምናን ዝርዝራለሁ። የአማራና የኦሮሞ ብልጽግና ፓርቲ አመራሮች በባህር ዳር በተለያዩ ጉዳዮች መምከራቸው የሚታወስ ነው። የዚህ ውይይት አካል ነው የተባለው የብልጽግና ፓርቲ ውይይት በአዳማ ከተማ ተካሂዷል። የውይይቱን መጠናቀቅ ተከትሎ በብልጽግና ፓርቲ የኦሮሞና የአማራ ቅርንጫፍ ኃላፊዎች አቶ ግርማ ይሽጥላና አቶ ፍቃዱ ተሰማ መግለጫ ሰጥተዋል። በመግለጫቸው ላይ ጉባኤው ከተሳታፊና ከተቀመጠለት ግብ አንጻር ስኬታማ ጉባኤ ነበር ብለዋል አመራሮቹ። ከዚህ በፊት ሀገሪቱ ያጋጠሟትን ፈተናዎች የፈታነው በአንድነት በመሆኑ ወደፊት የሚያጋጥሙ ችግሮችን ለመፍታት አንድነትን ማጠናከር ይገባል ብለዋል። የመጀመሪያው ጉዳይ የውስጥና የውጪ ተጋላጭነታችንን በሚገባ የፌደራልና የክልል መንግስታት ተቀናጅተው በሚሰሩ ስራ በህልውና ትግሉ ላይ ያገኘነው ትምህርት አለ። ይህን ትምህርት ይዘን አሁንም ቢሆን ከውስጥና ከውጪ ተጋላጭነት በተሟላ መንገድ የተላቀቅን ስላልሆን በዚህ ጉዳይ ላይ በሚገባ መስራት አለብን። በተለይ ደግሞ ውስጣዊ አንድነታችንን ለማጠናከር የምንሰራው ስራ ለውጪ ተጋላጭነታችን የራሱን የቻለ አቅም ነው ሆኖ ይመጣል። ሁለቱ ህዝቦች በጋራ በመሆን የኢትዮጵያ ብሔር ብሔረሰቦች ሌሎችንም በመጨመር ጠንካራ ክንዳቸውን በህልውና ዘመቻው ያሳዩበት ወደ መጨረሻም እንደምታውቁት ወደ ሰላም ስምምነት የተመጣበት ሁኔታ አለ። ይሄ ለኢትዮጵያችን ብልጽግና ለህዝቦቿ ለሉዓላዊነቷ ኢትዮጵያ ምንጊዜም የማትፈርስ በጠንካራና በተባበረ ህዝቦች ብሔር ብሔረሰቦች ክንድ የመጣው ቢመጣ ቢቃጣ ፈተና ሊሆን ይችላል፣ ግን ኢትዮጵያ እንደማትሸነፍ የሚያሳይ የሁሉም የኢትዮጵያ ህዝብ ድል እንደሆነ በውይይቱ አንዱ እንደ ስኬት የሚቆጠረው ይሄ ነው። ኢትዮጵያ ሰላሟ እንዳታገኝ ሲፈትኗት የቆዩ ችግሮችን በሰላም ስምምነትና በስልት መታለፋቸውን ያነሱት ኃላፊዎቹ ችግሮቹን ለመፍታት ክልሎች ከፌደራል መንግስት ጋር የሚያደርጉትን የመናበብ መፍትሄ ወደ ታችኛው አመራር በማውረድ ይሰራልም ብለዋል። በዚህም ፈተናዎችን ወደ መፍትሄነት ለመቀየር መተባበር እንደሚገባ ውሳኔ ላይ ስለመደረሱ አቶ ፍቃዱና አቶ ግርማ አብራርተዋል። ግልጽ ሆነን ችግሮቹን ልንፈታ የምንችልባቸውንም አቅጣጫዎች በጋራ አስቀምጠናል። የመጀመሪያው ጉዳይ ችግሩ ሊፈታ የሚችልበት አንደኛውና የመጀመሪያው መንገድ ፖለቲካዊ መፍትሄ ነው። ፖለቲካዊ መፍትሄ ስንል ስለምንመራበት አስተሳሰብ ግልጽ ሆኖ ስለምናወግዘው አስተሳሰብ ደግሞ ግልጽ ሆነን ስለምንታገለው አስተሳሰብ ደግሞ ግልጽ ሆነን ስምሪት ውስጥ መግባት አለብን የሚል የጋራ መግባባት ተፈጥሯል። ይሄን ሀገር ሊያድነው የሚችለው ህብረ ብሔራዊ ወንድማማችነትና እህትማማችነት በኩልነትና በጋራ ተጠቃሚነት ላይ የተመሰረተ አንድነት መገንባት አለብን። ውይይቱ በጣም ግልጽ፣ በጣም አሳታፊ፣ አስተማሪ ወንድማማችነትን የበለጠ የሚያጠናክር የሁለቱ ክልል ህዝብ አመራር በአጠቃላይ የተያዙ እቅዶችን ግቦችን በተሳካ ሁኔታ እና በተደራጀ ሁኔታ በህዝብ እንቅስቃሴ ተግባራዊ ለማድረግ የሚያስችሉ ውጤታማ ውይይቶች ናቸው የተካሄዱት። ጽንፈኝነትን ለመታገል በሀገሪቱ በተከሰቱ ጦርነቶች ምክንያት ተቋማት በመውደማቸው ችግሮች ተፈጥረው ነበር የሚሉት አመራሮቹ ጉዳዩን በጋራ መታገል እንደሚገባ ጥሪ አቅርበዋል። እናም በጦርነት ምክንያት ጉዳት የደረሰባቸውን አካላት እንዲያገግሙ እንደሚሰሩ በመግለጫቸው ላይ አመላክተዋል። ምንሰራውን ስራ እየሰራን አካባቢው የተሟላ ሰላም እንዲኖረው አድርገን በየአካባቢው ያሉ የተፈናቀሉ ዜጎች ወደ ቦታቸው እንዲመለሱና እንዲቋቋሙ ማድረግ ይጠይቀናል። አሁን ባሉበት ቦታ መቅረብ ያለበት የእለት ደራሽ መቋቋሚያ መቅረብ አለበት። ከዛ ባለፈ ደግሞ ወደ ቦታቸው መመለስ የሚችሉበት በዘላቂነት መቋቋም የሚችሉበት ስራ እንዴት ይሰራ፣ አስተማማኝ የሆነ ለመቋቋም የሚያስችላቸው ሰላማዊ ሁኔታ እንደተፈጠረ መተማመን አለባቸው። በስነ ልቦና በዚህ በኩል ውጤት ማየት አለባቸው። እነዚህ ጉዳዮች ለማከናወን እንዲቻል ቅንጅታችን ስር የሰደደ እስከ ታችኛው የሁኔታዎቹን አፈጻጸም የሚመለከትና ግንዛቤ መፍጠር የሚችል እንዲሆን ስራ እየተሰራ ነው ያለው።
በተመሳሳይ ዜና በሀገራችን እየገጠሙ ያሉ ችግሮችን ለመፍታት ፖለቲካዊ፣ አስተዳደራዊና ህጋዊ መፍትሄዎችን ለመውሰድ የአመራር ቁርጠኝነት የታከለበት መተማመን ላይ መድረሳቸውን የአማራና የኦሮሚያ ብልጽግና ቅርንጫፍ ጽፈት ቤት ኃላፊዎች አስታውቀዋል። ውስጣዊ ተጋላጭነታችን የሚወሰነው በእኛ ስራ ነው የሚለውን ከዚህ ቀደም ከዝቅተኛ እስከ ከፍተኛ አመራሮች ድረስ መተማመን ላይ ተደርሷል ያሉት የብልጽግና ፓርቲ የአማራ ቅርንጫፍ ጽፈት ቤት ኃላፊው አቶ ግርማይ ሽጥላ ችግሮቻችንን የምንፈታባቸው አቅጣጫዎች አስቀምጠናል ብለዋል። ችግሩ ሊፈታ የሚችልበት አንደኛውና የመጀመሪያው መንገድ ፖለቲካዊ መፍትሄ ነው። ፖለቲካዊ መፍትሄ ስንል ስለምንመራበት አስተሳሰብ ግልጽ ሆኖ ስለምንታገለው አስተሳሰብ ደግሞ ግልጽ ሆነን ስምሪት ውስጥ መግባት አለብን የሚል የጋራ መግባባት ተፈጥሯል። ይሄን ሀገር ሊያድነው የሚችለው ህብረ ብሔራዊ ወንድማማችነትና እህትማማችነት በኩልነትና በጋራ ተጠቃሚነት ላይ የተመሰረተ አንድነት መገንባት አለብን። በዚህ በኩል ያለ ልዩነት ከተፈጠረ ጉዳዩ አንድነትን ያፈርሳል። ጉዳዩ በኩልነት ችግር ምክንያት የሚመጣ መፋለስ ካለ አገርን ወደ ችግር ያስገባታል። አገራችንን ወደ ከፍታ ማሸጋገር ከፈለግን የህዝቦች የመሪዎች በጉዳዩ ላይ አምነው መንቀሳቀስ ግድ ይላል። ሁለተኛው መፍትሄ ብለን የምናስቀምጠው አስተዳደራዊ ስራዎቻችን ወይም የመንግስት ስራ ዝቅተኛውን አመራራችንን አካባቢውን ከጽንፈኛ ኃይል ነፃ ማድረግ የሚችል አቅም እንዲኖረው ዜጎች የጥሩ አገልግሎት እያገኙ ወደ ልማት ስራ እየገቡ ተጠቃሚነታቸውን እያረጋገጡ መምጣት የሚችሉበት የአስተዳደራዊ ብቃታችንን በሚገባ ማሳደግ ይኖርብናል። ሶስተኛው መፍትሄ ብለን የምናስቀምጠው ህጋዊ ማዕቀፉን የተከተለ አሰራር ነው ወይም የህግ የበላይነት እንዲረጋገጥ ማድረግ ያስፈልጋል። ህብረ ብሔራዊ ወንድማማችነትንና የህዝቦችን በነጻነት የመንቀሳቀስ መብት እየፈተነ የሚገኘውን አክራሪ ጽንፈኝነትን ለመዋጋት የጋራ እንቅስቃሴዎች እየተደረጉ መሆናቸውንም የፓርቲ ኃላፊዎቹ አቶ ፍቃዱ ተሰማና አቶ ግርማይ ሽጥላ ተናግረዋል። የጋራ ጠላታችን ምንድነው የሚለው ነገር በውል በመለየት ጽንፈኝነት ሃይማኖትም ብሔርም የለውም፣ ጸረ ልማት ነው፣ ጸረ አንድነት ነው፣ ጸረ ወንድማማችነት ነው፣ ጸረ ዲሞክራሲ ነው። ስለዚህ በምን ይገለጻሉ የሚሉ ነገሮችን ነክሰም ማውጣት ከፍተኛ የሆነ አመራሩ ደግሞ በዚህ ውስጥ ያንበሳውን ድርሻ ስለሚጫወት ይሄንን በጋራ መታገል እንዳለብን የተስማማንበትና ውጤታማ የሆነ ውይይት የተደረገበት መረጃ ልውውጦች የተደረጉበት የጠሩበት ብዥታዎች የጠሩበት መረጃዎች እንዲገኙ የተደረጉበት በጋራ ቆመን ደግሞ መታገል አለብን የሚል ጠንካራ አቋም የተያዘበት ሁኔታ ነው የነበረው። በአገራችን ውስጥ በአንድ በኩል ዳር የወጣ የብሔርተኝነት አክራሪነት አለ፣ በሌላው ጽንፍ ደግሞ አሃዳዊ ባህሪ ያለው ኢትዮጵያዊነትን መነገጃ አድርጎ የሚቀነቀን ሐሳብ አለ። ሁለቱም ጽንፎች ኢትዮጵያን ወደ ውህደት ኢትዮጵያን ወደ ታላቅነት አይወስዷትም። ጽንፈኛ የሆነ አሃዳዊነት አፍራሽ ነው፣ ጽንፈኛ የሆነ አክራሪ ብሔርተኝነትም አፍራሽ ነው። ስለዚህ የብሔር ብሔረሰቦች መብት በልኩ ተከብሮ ግን ደግሞ ኢትዮጵያን በኩልነትና በጋራ ተጠቃሚነታችንን ማረጋገጥ የምንችልበት የሥርዓት ግንባታ ያስፈልገናል። እነዚህ ፖለቲካ ገበያን አድርተው ጽንፈኝነት በሸቀጥ መልክ የሚነገድባቸው ሁለቱ ጫፎች የዜጎችን ሞት፣ መፈናቀል፣ ስደት እንዲከናወን በተለያየ አካባቢ በተለያየ አጋጣሚ እዚህ ሀገር ውስጥ ሲከሰት እናስተውላለን። ይሄ ነገር ሊበቃ ይገባል። ይሄንን በተመለከተ ፖለቲካዊ አቋም መያዝ ብቻ ሳይሆን በተግባር በጉዳዩ ላይ ፖለቲካዊ ስራ መስራት ያስፈልጋል። እነዚህን ስራዎች ለመስራት ህብረተሰቡን የማወያየት ስራዎች ተጠናክረው ይቀጥላሉ። መገናኛ ብዙሃንም ይህንን ሊያግዙ ይገባል ተብሏል። ዘገባው የድልነሳ መንግስቴ ነው።